የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬን ጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ሕግ ቢሄድ ምን ይመስላችኋል? ዛሬ የደቡብ ኢትዮጵያ ክልልን ስርወ መንግስት እናያለን። የቀድሞ የደቡብ ኢትዮጵያ ክልል ካልሆነ ብለው ክልል ከሆኑ ክልሎች መካከል አንዱ የደቡብ ኢትዮጵያ ክልል ነው። እሳቸው አቶ ጥላሁን ከበደ ወልዴ ይባላሉ። የክልሉ ርዕሰ መስተዳድር ናቸው። እኚኛዎቹ ደግሞ ዱጼ ታምሩ ሲባሉ የአቶ ጥላሁን ከበደ ያክስት ልጅ ናቸው። የርዕሰ መስተዳድር ጽሕፈት ቤት ኃላፊ ናቸው። እኚኛዎቹ ደግሞ ባህሩ ሙላቱ ከበደ ሲባሉ የርዕሰ መስተዳድሩ የፕሮቶኮል ጉዳዮችና የመንግስት ግንኙነት ኃላፊ ናቸው። ለርዕሰ መስተዳድሩ ያጎት ልጅ ናቸው። እኚኛዎቹ አቶ ብርሃኑ ዘውዴ ይባላሉ። እኚህም ያክስታቸው ልጅ ናቸው። የቀድሞ የጋሞ ዞን አስተዳዳሪ የነበሩ ሲሆን አሁን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ኃላፊ ናቸው። እኚኛዎቹ ዶክተር ቦሼ ቦንኬ ሲባሉ የረጅም ጊዜ ጓደኝነት ያላቸው ከርዕሰ መስተዳደሩ ጋር ይህን ጓደኝነታቸውን ለማጠናከር አማች የሆኑ ናቸው። እሳቸው ደግሞ አቶ ኢያሱ ወሰን ሲባሉ ባለሀብት ናቸው። እኚህ ወይዘሮ ደግሞ አለምነሽ ወሰን ሲባሉ የክልሉ ገቢዎች ቢሮ ኃላፊ ናቸው። የባለ ሀብቱ እህት ናቸው። እንግዲህ ሹምሽር ይደረጋል። ብዙ ጊዜ ሹምሽር ሲደረግ መጀመሪያ የሚሾመው ኃላፊ ምንድን ነው የሚያሰራው? በየቢሮ ውስጥ ምንድን ነው የሚሰራው? የቀድሞዎቹን በየዲፓርትመንቱ ያሉትን ኃላፊዎች ማንሳት ነው የሚነሱበት። የቀድሞዎቹ በምን ምክንያት ነው የሚነሱት የሚለውን ክሊር የሆነ ነገር አይነግሩም። የሚተኩትም በምን ምክንያት ነው የተተኩት የሚለውን አይነግሩንም። ግን ብሔራቸው ብሔርተኛ ስለሆኑ ብሔራቸውን እያሰባሰቡ ይመስለናል። እኛ አይደለም፣ ሚስጥረኞቻቸውን ነው የሚያሰባስቡት። እንግዲህ አዲስ ሹመኛ ሲመጣ ከሱ ስር ያሉትን የዲፓርትመንት ኃላፊዎች ሲሾም ከየት ነው የሚያመጣቸው? የሚያውቃቸውን ሰዎች ነው። የሚያውቃቸውን ሰዎች የት ነው የሚተዋወቁት? ሀገር ቤት ሊተዋወቁ ይችላሉ። ዘመድማማቾች ሊሆኑ ይችላሉ። በትምህርት ጉዳይ የተገናኙ ሊሆኑ ይችላሉ። ወይም ደግሞ በስራ አጋጣሚ አብረው የተገናኙ ሊሆኑ ይችላሉ። ወይም ደግሞ አንድ አምባ ላይ ፍየል የጠበቁ ሊሆኑ ይችላሉ። እነዚህ ሰዎች ሲያመጣቸው ለምሳሌ አንድ አምባ ላይ ፍየል የሚጠብቁ ከነበሩ ወይም ደግሞ የሚተዋወቁት ሀገራቸው ከሆነ ብሔራቸው ምንድን ነው? ከኃላፊው ጋር አንድ አይነት ብሔር ነው። ብዙ ጊዜ አሁን ላይ በተለይ ጓደኝነት የሚመሰረተው በምንድን ነው? በብሔር ነው እኮ። እኛ እነዛን ሰዎች ሲያመጣ ብሔርተኛ ስለሆነ ይመስለናል። ነገር ግን ሊሰርቅ ስላሰበ ሚስጥረኞቹን እያሰባሰበልን ያለ። ሚስጥረኞቹ ደግሞ እነዚህ ናቸው።
ይሄ ደቡብ ክልል ደግሞ ይባስ ብሎ ማለት ነው ዘመዶቹን ያደረገው ዘመዶቹን ማለት ነው። እንግዲህ ክልል እንሁን ብለው እንደዚያ እሪ ሲሉ የራሳቸውን ብሔር የራሳቸውን ቤተሰብ ስሮ መንግስታቸውን በእንደዚህ አይነት ለመገንባት ነውና እዝጎ በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩን ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው እነ አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይሄ ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከትሽው? ማማ ምንድን ያደረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድን ያደረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮነሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ ማስረጃ አንቺ ያንቺ ስለመሆኑ ይሄንን ያረግሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ